ሆነሃል፣ ጉድ ሆነሻል። እህትሽና ወንድምሽን ለጨከንሽው በርካታ ወገኖቻችን በሳውዲ አረቢያና በየመን ድንበር በታስረው እየተሰቃዩ እንዲሁም እየተገደሉ እንደሆነ ተነግሯል ማለት ነው። በጣም ያሳዝናል። አብዛኞች ደግሞ እየተሰቃዩ ያሉት በገዛ ወገኖቻቸው ታስረው ታፍነው ታግተው ማለት ነው። ሁላችሁም እንደምታውቁት አንዳንዴ በየመን በኩል በሊቢያ አድርገው የሚሄዱ ሰዎችን በመንገድ አግተው በርካታ ገንዘብ የሚጠይቁ ብዙ ሰዎች አሉም። ከዚህ በፊትም ብዙ ተሰብስቦላቸዋል አብዛኛዎቹ ማለት ነው። ልክ በዛ መልኩ በጣም በርካታ ኢትዮጵያኖች ድንበር ላይ እየተሰቃዩ እንዲሁም እየተገደሉ እንደሆነ ተነግሯል ማለት ነው። በጣም ያሳዝናል። እንግዲህ ከመግቢያው ያያችሁት ቪዲዮ አንድ ወንድማችን በወንድሞቻችሁና በእህቶቻችሁ የምትጨክኑ ሰዎች በኋላ ተጠያቂ አይደለሁም ተናግሬያለሁ ለማለት ነው እሱ እየተናገረ ያለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፈ ይበልልኝ። እንግዲህ ቤተሰብ በጣም የሚያሳዝን ነው። እኔ አንዳንዴ የምለው ምንድን ነው እኛ ከሀገር ስንወጣ ችግር፣ መከራ፣ ስቃይ ተከትሎ ነው የሚወጣው። አንዳንድ ሰዎች የሌላ ሀገር ዜጋዎች ከሀገር ሲወጡ ችግራቸው ቢያንስ ትንሽ ይላቀቃቸዋልና እኛ ደግሞ ችግሩም ስቃዩም ተከትሎ ነው የሚመጣው። በጣም ነው የሚያሳዝነው። እንግዲህ በርካታ ኢትዮጵያኖች በመንገድ ላይ እየተንከራተቱ እየተንገላቱ ባለፈውም አይታችሁታል። አብዛኞቻችሁ ያላየውም የለም ያልሰማውም የለም። እንግዲህ ድንበር ላይ ያሉት በረሃ ላይ ያሉት ናቸው እንደዛ አይነት ወንጀል እርስ በርሳቸው የሚፈጽሙ ያሉት ማለት ነው። የገዛ ወገኑ ላይ ይጨክናል። እና በጣም በርካታ ኢትዮጵያኖች ታግተው እየተሰቃዩ እየተገደሉ እንዳለ ነው የተናገረው። አንድ ወንድማችን እንግዲህ እንደ ወቀሳም አድርጎ ነው እኔ ተናግሬያለሁ አልሰማንም እንዳትሉ ነው እያለ የነበረው። በወገኖቻችሁ፣ በወንድሞቻችሁ፣ በእህቶቻችሁ ጨክናችኋል እያለ ነበርና ወላሂ በጣም ነው የሚያሳዝነው እውነት ለመናገር በአረብ አገር የሚኖሩ እህቶች በጣም ብዙዎች ማለት ነው። ወንድሜ በየመን መጣ፣ እህቴ እንደዚሁ በዛ መጣች እያሉ ገንዘባቸውን እየላኩ እየተበዘበዙ አብዛኛዎች ወንድሞቻቸውን እህቶቻቸውን ለማትረፍ ሲሉ እራሳቸው ሳይኖሩ በሰው ሀገር እየተንከራተቱ የሚሰቃዩ በጣም ብዙ እህት ወንድሞች አሉ ማለት ነው። አንዳቸው ለመሳብ ሲሉ ማለት ነው። እንግዲህ እዛ አካባቢ የሚጠየቀው በርካታ ብር ነው። ያንን ለመክፈል በጣም ብዙ መስዋዕትነት ነው የሚከፍሉት። እንግዲህ አገር ያለውስ አይረዳም፣ በውጭ ሀገር ያለው ግን ይረዳል ብዬ አስባለሁ። ገንዘቡ እንዴት ሆኖ እንደሚመጣ ማለት ነው። ብዙ የአረብ ሀገር እህቶች የመዳም ቅመሞች አብዛኞቻችን ያው እንግዲህ የምንቀበለው ወይም የምናገኘው የወር ክፍያችን በጣም ዝቅተኛ ነው። አንዳንድ ሰዎች የማያውቁት ከኢትዮጵያ የሆኑ ሰዎች በጣም በርካታ ገንዘብ እንደሚከፈለንና ብራችን ተዝቆ የማያልቅ የሚመስላቸው ሰዎች አሉ። ነገር ግን ከሀገር የወጡት እንኳን ሊረዱ ይገባልና ከባድ ነው። እውነት ለመናገር መረዳዳትም አልተቻለም ለማለት ያክል ነው። ምክንያቱም በጣም ብዙ ጊዜ ተነገረ፣ በጣም ብዙ ጊዜ ይወራል። ተው በባህር አትውጡ፣ ተው። በጣም የማያውቁት እኮ አንድ ነገር ነው። የማያውቁት አይፈረድባቸውም። ሳውዲ አረቢያ መጥተው ሰርተው ታስረው ተመልሰው ይገቡና ተመልሰው ደግሞ እንደገና በባህር እንደዚሁ በበረሃ አቋርጠው በየመን አቋርጠው በሊቢያ አድርገው የሚመጡ አሉ ማለት ነው። አሁን እነዚህ ምን ይባላሉ? ምን ይባላሉ? ወላሂ ሀቂቃ ያኔ ከባድ ነው። ተውም ቢባሉ የማይሰሙ ሰዎች አሉ። አሁን በዛ መጥተው ተሰቃይተው ታስረው እስር ቤት ገብተው ያንን ስቃይ መከራ አይተው ሀገር ገብተው ተመልሰው ደግሞ በዛው ስቃይ መጥተው እንደገና ተይዞ
እህት ወንድሞቻቸውን በየአረብ ሀገር ያሉትን ገንዘብ አዋታችሁ እኔን ከታገትኩበት ወይም ካለሁበት አውጡኝ ቢሉ ቆይ አሁን እንደው በማን ነው የሚፈረደው? በማን ነው የሚፈረደው? ወላሂ የምር ከባድ እኮ ነው። አረብ ሀገር ያለችዋም እኮ ይደክማታል። አረብ ሀገር ያለችዋም እኮ ትታመማለች። እሷም እኮ ነገ መውደቂያ ስታጣ መግቢያ ስታጣ ማንም ዞሮ ብሎ አያያትም እኮ። ትላንትና እንደዛ ተሰቃይታ መስዋዕትነት ከፍላለት ያመጣችው ወንድሟ እንኳን ለራሱ እንደምንም ተፍጨርጭሮም ቢሆን ዘና ብሎ ሲኖር እቺ ከርታታ ተቆራምዳ ወገባ ተሰብሮ ማንም ዞሮ ብሎ አያያትም። የአረብ ሀገር ሴት የእውነት በጣም ከባድ ነው። ጊዜው ከባድ ነው። ብቻ ከባድ ነው ወላሂ። እና ለማንኛውም አላህ ሱብሃነሁ ወተዓላ ይድረስላቸው ለወንድሞቻችን ለእህቶቻችን፣ መንገድ ላይ በረሃ ላይ ለሚከራተቱ፣ በየቦታው ለታገቱ ለሚሰቃዩ አላህ ሱብሃነሁ ወተዓላ ይድረስላቸው። የእውነት በጣም በጣም ነው የሚከብደው እውነት ለመናገር ማለት ነው። አላህ ለሁላችንም ይድረስልን። ሳውዲ አረቢያ ህጉ በጣም ከብዷል። በጣም አፈሳ አለ። ህገወጥ ዜጎች ይውጡልን ወይ ውጡልን ወይ ደግሞ ትገደላላችሁ ተብለዋል። ያም ተባለ አይሰሙም። ብቻ ከባድ ነው ወላሂ ከባድ ነው። ወይ ህጋዊ ሆኖ መኖር ወይ ደግሞ ሀገሪቱን ለቆ መውጣት ነው እነሱ ያሉት ማለት ነው። እና የኛዎቹ እሱ ቀርቶ ወንጀላቸውን ሁላ አላቆሙም። እርስ በርስ መባላታቸው እርስ በርስ መገዳደላቸውን እንኳን አላቆሙም። በሀገራቸው የተባሉ በሀገራቸው እርስ በርስ እንደዚህ አይነት ነገር የፈጠሩ አንሶ በሰው ሀገር ወላሂ ከባድ ነው። በቃ እኛ መከራ ስቃይ ተከትሎን ይመጣል ያልኳችሁ ለዚህ ነው። የሀገሩ ጭቅጭቅ፣ የሀገሩ ረብሻ፣ የሀገሩ ጦርነት እዚሁ ሳውዲ አረቢያ ይዘውት መጥተዋል ማለት ነው። እና በጣም ነው የሚያሳዝነው ወላሂ። እና አላህ ይድረስላቸው በየቦታው ለሚሰቃዩ ወገኖቻችን አላህ ይድረስላቸው። ደራሹ እሱ ነው። ሀቂቃ ለማንም ምንም አቅም የለው። እሱ ይድረስላቸው። ከባድ ነው ብቻ። ለማንኛውም አላህ ለሁላችንም ይዘንልን። በሰላም አወጣን ደግሞ በሰላም ለሀገራችን ይመልሰን። ሰላም ሁኑልኝ ቤተሰብ። እስካሁን ለነበረን ቆይታ ከልብ አመሰግናለሁ።